هذا هو دهمان من سيف العتيبي. በሃያኛው ክፍለ ዘመን ኖቬምበር 1979 10,000 የሚሆኑ ሰጋጆች መካ መስጂድ ውስጥ ፈጅር ሰላት እየሰገዱ ግቢ ውስጥ ተኩስ ተጀመረ። ይህ የሆነው ሙስሊም ተጓዦች ላይ ፍርሃት ለመፍጠር ነበር። በዚህ መልኩ የተቀደሰው መካ ያልተጠበቀ ክስተት ተፈጠረበት። ይህ ለሙስሊሙ ዓለም አስደንጋጭ ነበር። የሳውዲም ታሪክም የቀየረ ነበር። አሁን ጆሃማንና ተከታዮቹ መስጂድ ሐረምን በጦር ኃይል ከከበቡ ከ40 ዓመት በላይ ተቆጥሯል። ሁከት በጥብቅ ከሚከለከልበት ቦታ ነበር ይህን ያደረጉት። እንዲሁም መንግስትን ለመገልበጥ ተጠራሩ። የጆሃማን ተከታዮች በሬሳ ሳጥን ውስጥ የተደበቀ ሽጉጦች አላቸው። እናም ያንን መሳሪያ ግቢ ውስጥ መሃል ላይ አስቀምጠውታል። ታዲያ በጆሃማን ምልክት ያንን መሳሪያ ለመከፋፈል እየተጠባበቁ ነበር። ኢማሙ ሰላቱን እንደጨረሰ ወደ አንድ ጎን ገፈተሩት። ከዛ ኻሊድ አያም የተባለ አመፀኛም ማይክሮፎኑን ተቆጣጠረ። መህዲ ማለት በሙስሊሙ እምነት የሙስሊሞች የመጨረሻ መሪ ነው። የሚመጣውም በመጨረሻው ዘመን ነው። የዓለምን ጭካኔና ኢፍትሃዊነት ለማስወገድ ብቅ ይላል። የጆሃማን መልእክት በሺህ ለሚቆጠሩ ሰጋጆች ተላለፈ። የእሱ መልእክት የሳውዲ መንግስት የሆኑት የሮያል ቤተሰብ መጥፎ እንደሆኑ እንዲሁም እንደሱ አባባል ከሙስሊሞች መካከል መህዲ እንዳለና ስሙ ሙሐመድ ቢን አብደላህ አልአግታኒ እንደሆነ የሚገልጽም ነበር። ታዲያ ጆሃማን የኻሊድን ንግግር ሲያስተጋግልና ለባለ ስናይፐሮች ሚናራ ላይ ቦታቸውን እንዲይዙ ሲያዝ በግልጽ ይሰማ ነበር። ከአንድ ሰዓት ባነሰ ጊዜ ውስጥ መስጂዱን ሙሉ ለሙሉ ተቆጣጠሩት። ለሳውዲ መንግስት መልሶ ለመቆጣጠር ግን 2 ሳምንታትን ይፈጅበታል። ለዚህ ክስተት ግን የልዑል አብደላህ ምላሽ ይዘገየ ነበር። ነገሩ ቀላል ግብግብ መስሏቸው ሁኔታውን ለማጣራት በመጀመሪያ ያልታጠቁ ኃይሎችን ወደ መስጂድ ላኩ። ነገር ግን የጋለ ተኩስ ሲሰሙ የነገሩን ከባድነት ይረዳሉ። የሳውዲ ኃይልና ብሔራዊ መከላከያ መስጂዱን ለመቆጣጠር ሙከራ አደረጉ። የአየር ኃይል የጦር ፕሌኖች ሳይቀር ተጠርተው ነበር። የሳውዲ ኃይል ጥቃት ቢያደርግም የጆሃማን ቡድን ሳይሸነፍ ቆየ። ምክንያቱም የጆሃማን ሰዎች እስከ ጥርስ ነበር የታጠቁት። ከዚያም ግን ጆሃማንና ወታደሮቹ ከምድር በታች ወዳለ ቦታ ፈገፈጉ። በየክፍል ውስጥም ተደበቁ። የሳውዲ ጦር የሚገድል ኃይል መጠቀም እንደሚቻል ፈትዋ ከጠየቁ በኋላና የፈረንሳይ ፖሊስ የታክቲክ ቡድን ከማከሩ በኋላ የጆሃማን ቡድንን ማስወጣት ቻሉ። ይህም የሆነው ከመስጂዱ መሬት ስር ጉድጓድ ቆፍሮ ጋዝ በመልቀቅ ነበረ። በዚህም ጊዜ ጆሃማንና ሰዎቹም በአጭር ጊዜ እጅ ሰጡ። ውጊያው ለ14 ቀናት ተካሂዶ የነበረ ሲሆን 250 ሰዎች ሕይወታቸው አልፏል። በስተመጨረሻም ከበባው ያበቃል። ጆሃማንና ተከታዮቹ ሌሎቹ መማሪያ የሆኑ ዘንድ 63 የሚሆኑ አማጽያን በሕዝብ ፊት በ8 ከተሞች ላይ ይገደላሉ።